السلام عليكم ورحمة الله وبركاته. الحمد لله رب العالمين والصلاة والسلام على رسول الأمين وعلى آله وصحبه أجمعين ومن اتبعهم بإحسان إلى يوم الدين. أما بعد، زعم من الملكته يا رياض الصالحين حياة الدنيا والآخرة بعده የተመለከትነው ሐዲስ ጅብሪል የጅብሪል ሐዲስ እየተባለ የሚጠራውን ረዘም ያለ ሐዲስ ዲነል ኢስላምን ጠቅልሎ የያዘውን ሐዲስ ነው የተመለከትነው። በዚህ ሐዲስ ስር እጅግ በርካታ የሚወሰዱ ነገሮች አሉ። ሐዲሱ ደረጃው ዋጋው በጣም ከፍ ያለ ከመሆኑ የተነሳ ራሱን ችሎ كتاب يزدادበት شرح يزدادበት ዓሊሞች አሉ። በሱ ላይ ተሳተፈው ማለት ነው። ራሱ እንኳ በኪታብ መልክ ያዘጋጃሉ ከደንተን በቅርብ የምንለቅቁ ማለት ነው። እና በዚህ ሐዲስ በርከት ያሉ ነገሮች አሉ። ብዙ ማብራሪያ ላይ ተደረሰ ስለሆነ አለፍ አለፍ እያልኩ ጥቂት ወርዶችን አንስቼ ወደ ቀጣዩ ሐዲስ ይገባል ኢንሻአላህ። እሺ ከሐዲሱ ውስጥ የሚወሰዱ ቁም ነገሮች جبريل عليه السلام نبي صلى الله عليه وسلم بصوت مسلم الله صحابوች መልእክተኛውን በስማቸው እየጠሩ እንዳናገሯቸው ተከልክለዋል። አደብ አይደለም። አላህ ምን ብሏቸዋል? لا تجعلوا دعاء الرسول بينكم كدعاء بعضكم بعض በመካከላችሁ ለመልእክተኛ የምታደርጉት ጥሪ መልእክተኛውን የሚጠሩበት አጠራር ከፊላቸው ከፊሉን በሚጠራበት መልኩ አይሁን ብሏል አላህ ሱብሓነሁ ወተዓላ። ነገር ግን ጅብሪል ዓለይሂ ሰላም በሰው ተመስሎ በሚመጣበት ጊዜ ያ ሙሐመድ ሆይ እያለ ነው ቀጥታ የሚናገራቸው። ለምን? ገና ካገባቡ ካመጣጡ አቀራረቡ እንደሚታየው ተዕሚያ ማድረግ ማንነት እንዳይታወቅ የማድረግ አካሄድ ነው የሚለው ብዙ ነገሮች እንዳይታወቅ እንዳይጠራጠሩ የሚያደርግ። ለምሳሌ የሩቅ ሰው ነው ብለው እንዳያስቡ የመንገደኛ ምልክት አይታይበትም። ታዲያ የቅርብ ነው እንዳይባል የቅርብ ሰው አያውቀው። አቀራረቡ ቀጥታ ከረሱል ሰለላሁ ዐለይሂ ወሰለም ዘንድ መጥቶ የተቀመጠበት መንገድ ሲጠይቅ የነበረበት ሁኔታ እየተገዳ ማረጋገጫ መስጠቱ እያንዳንዷ ነገር ምን የሚያደርግ ነገር አለው? አንድ የእሱ ማንነት የሚደብቅ፣ በሌላ በኩል ደግሞ የእነሱን ትኩረት የሚስብ ነገር አለ። ትኩረታቸውን ይበልጥ የሚስብ አስቡት። እንዳላዋቂ ጠይቁ ረሱሉን ሰለላሁ ዐለይሂ ወሰለም ትክክል የሚል ሰው ሲመጣ ሃይማኖታዊ ጥያቄ ይጠየቃል። እሳቸው ከመለሱ በኋላ አዎ ትክክል የተናገርከው ይሄ ይበልጥ ትኩረታቸውን የሚስብ ለእነሱ የሚያስደንቅ ነገር ነው። ሌሎች ነገሮች ላይ እንዲሁ የሚያስደንቅ ነገር አለውና ራሱ የነደፈቅ ነገር እንዳይጠራጠሩ የሚያደርግ ሁኔታ ነው የነበረው። እንዳይጠራጠሩ የሚያደርግ ሁኔታ ነው የነበረው። ሌላ ከሐዲሱ የምንወስደው ነገር ረሱል ሰለላሁ ዐለይሂ ወሰለም ኢህሳንን የገለጹበት ያለንን ሙራቀባ በማንኛውም ሁኔታ ግን አላህን እያሰብን ሙራቀባን ማስገኘት ለዚህ ማስረጃ የሚሆነው ደግሞ በሐዲሱ ኢህሳንን የሚመለከተው ነገር ነው። ኢህሳን ብለው ተረጎሙት ነብዩ ሰለላሁ ዐለይሂ ወሰለም أن تعبد الله كأنك تراه الله ልክ እንደምታየው ሆነህ ትገዛው ነው። فإن لم تكن تراه فإنه يراك የምታየው ባይሆን እንኳን እሱ ያይሃልና ብለዋል። እና ኢህሳን በዚህ ውስጥ بإخلاص السرائر ውስጥን በማጥራት ነው የተተረጎመው። ውስጣችንን ሙሉ አድርጎ ትኩረታችንን ወደ አላህ በማድረግ ይሄ ሙራቀባ ነው ያለው በዚህ ወቅት። ስለዚህ ሙራቀባ በዛው መጠን ጨምሯል ማለት ነው። ኢኽላስ ሲኖር ከስር ያሉት ሌሎች እርከኖች ይገኛሉ። ሌላ ሐዲስ የምንወስደው አንድ ዓሊም የማያውቀውን ሲጠየቅ አንድ ሰው የማያውቀውን ሲጠየቅ ሰዎች የሚጠብቁት ከኔ በዚህ መልኩ አይደለም በሚል ራሱን አጉል ወጥመድ ውስጥ ሊጥል አይገባም። የማያውቀውን በቀላሉ አላውቅም ማለት አለበት። ከየት እንወስደዋለን? ስለ ሰዓቱ ጠይቃቸው፣ ስለ ቂያማ ጠይቃቸው
ما المسؤول عنها بأعلم من السائل فليأجل الذي تبدأ يتديك أو راساتهم مالتاتهم ነው ከሚጠይቀው የበለጠ የሚያውቅ አይደለም ካንተ የማውቅ አይደለም ሁለታቸውም ያውቁ ለመላእክት ሁሉ ቁንጮ የሆነው ጅብሪል የነቢያት ሁሉ ቁንጮ የሆኑት መልእክተኛው ሰለላሁ ዐለይሂ ወሰለም ሁለቱ የቂያማ ፍጻሜ ጊዜውን አያውቁ ምልክቶቹን የተናገሩ በተለያየ ዘመን ከሙስሊም ዑለማዎችን የገጠማለ በአማርኛ የዱንያን ፍጻሜ በቁጥር አስቀምጠው የሚያስቀምጡ ያሉ ያስቀምጡ ሰዎች አሉ ሌሎች ምልክቶች ጋር የሚታወቃ ነገር አለ ምን እንደሚያስቀምጡ ይላል ይገልጽ የዱንያን ፍጻሜ ከአላህ በቀር የሚያውቀው የመልእክተኛው ሰለላሁ ዐለይሂ ወሰለም ምላሽ ነገር ግን ተጀመርናት አንጻር እሷን ስንመለከት አላውቅም ያለ ምንም እንኳን ከሳቸው የበለጠ የሚጠበቅ ባይሆን በጊዜ ሰዎች የተለየ የሚጠይቁት ስለሌለ የግድ መናገር አለብኝ የሚያዩትን ያለው ከሚናገረው አይደለም ስለዚህ መልእክተኛው ሰለላሁ ዐለይሂ ወሰለም አላውቅም ካሉ ሌሎች ሰዎች ደግሞ የበለጠ አላውቅም ያሳፍራቸው ይችላል አላውቅም የእውቀት ግማሽ ነው የእውቀት ግማሽ ነው አላውቅም ያለ ሰው ለማወቅ ራሱን አሳምኖ ተዘጋጅቷል አውቃለሁ ያለ ለሆነ ያለውቀት ሊመልስ ከሆነ ግን አንደኛ ሁሉ ሰዎች አላውቅም ነው አይደለም ይታዘዙ ሁለተኛ የሚማርበት ነገር እየዘጋው ነው ሶስተኛ አንዴ አይነት ኩራት ተገባ ሰዎች ለዚህ የሚያጋልጣቸው ወያቁል ሐያእ ወያቁል ኩራት ከዕልም እንቅፋት ይሆናል ከዕልም ከመለየት እንቅፋት ይሆናል ስለዚህ አላውቅም ሰዎች ፈጽሞ ሊያፍሩበት አይገባም የፈለገ ተበለቀ ዓለሞች ይሁን ዛሬ እንኳን በኢትዮጵያ ትልቅ ዓለሞች ደርሳቸው ላይ ጥያቄ ሲጠየቁ አላውቅም ያሉት ብዙ ያላቸው ነገር ግን አቅማቸው ጥቂት የሆኑ ሰዎች ያሉ ሰዎች ናቸው የሚጠናመጡ ከዕልም ሶስት ስንዝር ነው ይላሉ የመጀመሪያው ስንዝር ውስጥ የገባ ከስተበቀራ ዋንጫ ያለ ነው ሁለተኛው ስንዝር ውስጥ ሲገባ የማያውቃቸው ነገሮች እንዳሉ ይረዳል ሌሎች ማዋቂዎች እንዳሉ ሶስተኛው ስንዝር ላይ ሲገባ ከነጭራሹ እንደማያውቅ ይረዳል ይባላል ዕልም አለ ብሎ ያሰበው ነገር የማያውቀው የሆነ ነገር ባወቀ ቁጥር አለማወቁን አብልተው የሚያሳዩ ቀዳዳዎች በዛው መጠን ይገበዙ ስለዚህ እንግዲህ አለማወቁ ይለጥቆ ይታያዋል ማለት ነው ከተለቀቀ አንዱ ጥያቄ ተጠየቁ አላውቀውም ብሎ አንተን ያስላ ዓሊም አላውቅም ያለ መላእክት ወላ ዒልም ለና ኢላ ማ ዐለምተና ወላ ፈርቁ ምን ማሁን አንተ ታሳውቀኝ ሌላው ከየለም ሲሉ በታውቁ ምን ነው ነገሮችን በዚህ መልኩ ተረዳተው ቀለጣው ይላል ማውቀውን አላውቅም ለማለት አያደርም እሺ ሌላ ሐዲስ የምንወስደው أفاد الحديث قدرة الملائكة على التشكل ملائكة የተለያየ ቅርጽ ተላልፈው መቅረብ እንደሚችሉ ሐዲስ ያሉናል ጅብሪል በሰው ተመስሎ እንደቀረበው ማለት ነው ሌላ ሐዲስ የምንወስደው የነብዩ ሰለላሁ ዐለይሂ ወሰለም ሱና አስተምሮ በራሱ ወህይ እንደሆነ እንደተባለ ልክ ነው የሚጠቁመን ይሄው የጅብሪል ማረጋገጥ አብራሩ ተናገሩ እውነት አልካላቸው ከዚያ መጨረሻ ላይ መልእክተኛው ሰለላሁ ዐለይሂ ወሰለም ማን ነው ብለው ከጠየቁ በኋላ አላህ ወረሱሉሁ አዕለም ሲሏቸው ምንድን ነው ያሉት ጅብሪል ነው ካሉ በኋላ አታኩም يعلمكم امر دين የዲናችሁን ጉዳይ ሊያስተምራችሁ ነው የመጣው ስለዚህ እሳቸው ይናገራሉ በተሰጣቸው ዕውቀት እሱ ማረጋገጫ ይሰጣል እያወቀ እየጠየቀ ነው እንዲህ አይነት ምጥያቄ የማስተማር ስልጣን አንዳንዴ ጉዳይ ለኛ የሚሰወር አይደለም ምናውቀው ነው በዙሪያችን ባጠገባችን ካሉ ሰዎች ውስጥ ወይ ጉዳይና ያውቁት ወይ በተዛለፈ መልኩ ነው የሚረዱት ወይኛ ብንነግራቸው ለመቀበል ፈቃደኛ አይደሉም ዝግጁ አይደሉም አንዳንዴ ወላጆቻችን ያለፉበት የተለያየ አመለካከት ይኖርና ባህል ይኖርና ልማድ ይኖርና በቁርአን በሐዲስ ቢጀሰቱ እንኳን ምን አውቃለሁ ያሉ ነው ሻል ያለ ሰው ሲያጋጥም ቦታው ላይ ጥያቄው መጠየቅ እናውቀዋለንና የምናደርገው ምንድነው እነሱ እንዲሰሙት ያ
በመልካም ሁኔታ ይመልሳል ብለን የምንጠብቀው ሰው ባለበት ያከብሩታል ብለን የምናስበው እንዲያውም የተሻለ ማስተማር ነው። ራሳችን ከምንነሳበት ከምንፋቀር በዚህ መልኩ የበለጠ ቦታ በሚሰጡት ሲነገር እነሱን ለመቀበል የበለጠ የተሻለ ስለሚሆናቸው በዚያ መልኩ ማለት ስለዚህ እያወቁ መለየትም ማለት ሰውየው በመፈታተን መልክ እንዳይረዳ በጥንቃቄ አድርገን ማለት ነው። እሺ ወደ ቀጣዩ ይገባል። الثاني ሁለተኛው ሐዲስ በዚህ ርዕስ ሙራቀባ ስር ማለት ነው። عن ابي ذر كابو ذر سيزو جندب بن جنادة سمعته جندب بن جنادة وابي عبد الرحمن عندنا كعبد الرحمن ابا سيزو سمعته معاذ بن جبل كون الصحابة في دلالة حديثنا رضي الله عنهما ولكن الله جل وعلا عن رسول الله صلى الله عليه وسلم قال الله نبي يزو قال لي بالأوال اتق الله نترى من الكريم الله نترى حيثما كنت يتم الكون بالله تثبوتا كله الله نترى وأتبع السيئة تفاصل هدياتنا تكتل الحسنة ملكم ترانا تكتل تمحوها ثبتات على الجنة وخالق الناس سوت بتنوانار تسوت بتنوانار تسوت بتدالر بخلق حسن بمن حسن مدبر رواه الترمذي الإمام الترمذي محمد بن عيسى رحمه الله ذكره الحديث وقال لي بلغ الحديث حديث حسن وبدأ الشيء بذي حديث النبي صلى الله عليه وسلم لي تسأل من ملكة النبي صلى الله عليه وسلم من الملوات أوتيت جوامع الكلم باكر قال تلك ملك الله تسأل ملك الله يجري ما تسأل رقعة تسأل ما تسأل ከቀደም ነብያት ልዩ የተደረጉባቸው ስጦታዎች ሲገልጹ አንድ ለቀጥታ ይሄ ኦቲቱ ጀዋሚ አልከሊም ጠቅላይ የሆኑ ቃላትን ተሰጥቻለሁ ማለት ሰፊ መልክ ያሉ ቃላቶች ተሰጥተናል ቢተነተኑ ብዙ ኪታብ ይወጣል። እዚህ ቦታ ላይ የተሰጠችውን ብናይ አንድ መስመር እያንዳንዷ ብትመነዘር ሐዲሱ 3 አንጓ ነው ያለው 3 ቀጥታ 3 አንጓ ነው እያንዳንዷ አንጓ የተለያየ ኪታብ ነው የተለያየ ኪታብ መዘጋጀት የሚችልበት ነው። ኢተቂላ ሐይቱማ አላህን ፍራ የትንድነው የተቅዋ ምንነት የተቅዋ አስፈላጊነት የተቅዋ ደረጃ ተቅዋትን እንደምን ጀምሮ የመሳሰሉ ራሱን ችሎ ሰፊ ነገር ይወጣል። በሌላ በኩል ወአትዕ السيئة الحسنة تمحوها የሰው ልጅ የፈለገ ቢሆን ወንጀል ሳይሆን ሁሉ በኒ አደም خطأ ምንድነው ማድረግ ያለበት? ይሄን የሚጠቁም ነገር አለ። ወአትዕ السيئة الحسنة ከወንጀል ጋር በተያያዘ የሰው ልጅ ሊኖረው የሚገባን አቋም የሚጠቁም መልእክት አለዚህ። ሶስተኛው አንጓ وخالق الناس بخلق حسن حسن الخلق አለዚህ መልካም ስነ ምግባር አንድ ስነ ምግባር የተለያየ ደረጃ ነው። ራሱን ብሎ መጣጣታል አንዱ ነው የተገለጸው ከፍጡር ጋር ይገኛል። ከፈጣሪ ጋር ስነ ምግባር አለ ከፍጡር ጋር ስነ ምግባር አለ። እዚህ ጋር የተገለጸው ከፍጡር ጋር ያለ ስነ ምግባር። ስለዚህ በአጭር ቃላት ሰፊ ጥልቅ መልክ ያስተላልፋል ነብዩ ሰለላሁ ዐለይሂ ወሰለም። ይህን ሐዲስ ብቻ በተገበረ ስንትና ስንት ተከታታይ ማንሳት ይችላል። اتقوا الله حيثما كنتم أصلا تلك ملك رجية حديث مهترى لكي تتوقع بالله عن أبي ذر فأبو ذر سيدكم يعني جندب ابن جنادة جندب بسوس من بني سارة إذن يوم حركة تدربوت بس تدربوت هنا تتفاجأ جندب ابن جنادة الغفاري أبو ذر الغفاري بدون فكر من نوع أسو بكنياتهم سمعتهم يكون يسون يحل لنا قول السلام سمعتوا أبو تحدث جند المسجون على سماع الغفاري الغفار بوسى أبا الناس ملك صلى الله عليه وسلم مستجد أمانيوس جنابة هذه يكون أرضهم بس اليوم يعندج آتوسني البلد بس
ጊዜ ላይ ነው መጥተው የሰለሙት አቡ ዘር ገና ዳዕዋው በምስጢር ባለበት ስለ ነብዩ ሰለላሁ ዐለይሂ ወሰለም ብዙ እየተወራ ነው ያለው አራተኛ ወይም አምስተኛ ናቸው በመስለም ወደ እስላም ለመጣ እና ወንድም ይላኮት ይላል ሰፊህ ሙስሊም ላይ ታሪካቸው ተዘገበው ወንድም ይላኮ ስለዚህ ነገር ሲያጣጣና ሄዶ የተወሰነ ቆይቶ መጣ እኔም ይዛፈታ ወደ መልካም ነገር ይጣራ ከመጥፎ ነገር ያዘረው ሰው አይደለም አላነገርኩኝ ያለበት ያረጋ ነገር አላነገርኩኝ ተነስቷል ሄድኩኝ ተመለየ ከባድ ረሱል ሰለላሁ ዐለይሂ ወሰለም ብዙ ነገር እየደረሰባቸው አለው ገና እሳቸውን አዳምጦ ሊታይ ይችላል በሚል ስጋት እያንዳንዱ ሰው ላይ ተደስል ይደረጋል ወደ እሳቸው ይቀርቡ ስለዚህ ማንንም ሳይጠይቁ ለማወቅ ነው የሚሞክሩ አልሆነላቸውም ካዕባ ተደርገው እዛው ውለው ጋደም ሲሉ አሊ ኢብኑ አቢ ጣሊብ ረዲየላሁ ዐንሁ እያለቁ አይ እንግዳ መሰለኝ ተከተለኝ ይታቸው ወስደው አስተናግደው አሳድረው ምንም ነገር ሳይጠይቋቸው ለምን እንደመጡ ምን ጉዳይ እንዳለ ማጠየቅ አስተናግደው ተለያዩ አሁንም በተመሳሳይ በዛው ሁኔታ ቢጠብቁ የተለየ ነገር ማግኘት አልቻሉም እንግዲያው ቤቱን አላወቀም ተከተለኝ ብለው አሁን መልሰው አልይዘው ቤታቸው ከወሰዱ በኋላ ምንድን ነው ያመጣው ሁለተኛው አይ ለዚህ የሚባል ምስጢር ነው ምስጢርን ተጠብቃለህ አይ ለዚህ የሚባል ሰው ለመጣፈል ተደርጎ አልፈልግ እንግዲያው ጉዳዩ ያቆራ ይልካው ቀጥታ እኔን ተከተላለህ ሰው ከተከተለ ከተከተላለ ይያዛል አማን ማስተካከል ለዚህ ይዞርላለሁ ዘመዳ መንገድ ተቀበላል አብረ መሆናቸው እንዳይታወቅ ማለት በዛ መልኩ ከኋላ እየተከተሏቸው ቀጥታ ከረሱል ሰለላሁ ዐለይሂ ወሰለም እንደተሰጠ ነገሮች ነው እስላምን ያቀረቡላቸው ሙባ ያአደቡ ተደረገ በዚህ ሁኔታ ነው የተደረገው ግን ያሉበት ሁኔታ ሰው ማስተናገድ የሚችልበት አይደለም አላህ የበላይ በሚያደርገኝ ጊዜ ያኔ ሲመጣ አዳኸለው አሁን ተመለሰ በዚህ ሁኔታ ነው የተመለሰው በዚህ መልኩ ነው የተደረገና ቀድሞ ከሰለሙት ውስጥ ናቸው አቡ ዘር አልጊፋሪ ረዲየላሁ ዐንሁ አቡ ዘር የመጀመሪያው እስላማዊ ሰላም ከጀመሩት ናቸው ራሳቸው ጋር መጥተው የመጀመሪያው አወሉ ምን አየት ተህiyat الاسلام ነው ተህiyat الاسلام የመጀመሪያው ሰላም ከረሱል ሰለላሁ ዐለይሂ ወሰለም ተቀበሉበት ነው ነብዩ ሰለላሁ ዐለይሂ ወሰለም የተሰጠው ፈድል ቢላኩም የተለያዩ ሐዲሶች ተናግረዋል ከነዚያ ውስጥ አንዱ ከአቡ ዘር የበለጠ ከአቡ ዘር የላቀ ሰማይ ያላቀለለች ምድር አልተሸከመም ነው ከሱ የበለጠ እውነተኛ የሆነ ትልቅ ደረጃ የነበራቸው ኋላ ላይ ከመዲና ነብዩ ሰለላሁ ዐለይሂ ወሰለም መዲና ተገቡ በኋላ መዲና መጡ ታቸው ከሞቱ በኋላ ኋላ ላይ ዘይቱ በሙዓዊያ ዘመን በዑስማን ብን አፋን ዘመን ረዲየላሁ ዐንሁ ደማስቆ በሚኖሩበት ጊዜ ከሙዓዊያ ጋር የተወሰነ ተግባቡ ሲመለሱ ወደ መዲና ሲመለሱ ሰው የሆነ ሰሊባን ቱዛ ከዳል ተግባባሉ ሲባል የተለየ ነው የበለጠ ተወሩ በተለየ ሁኔታ ተቀበሉ አልተመለሱም ጭራሽ ቀድሞ እንደማያውቁ ሆኖ ይቆያል አቦታ ሰው የበለጠ ሲቀርባል እና ገለል ይላል ማለት ነው ረዲየላሁ ዐንሁ እና ገለል ብለው የሚኖሩት ገለል ብለው ነው ከመዲና ወጣ ብለው የነበሩት በጣም የታወቀው ነው በዑስማን ዘመን ነው አቡ ዘር ኢብኑ ሁለተኛው የተጠቀሱት ደግሞ ማን ናቸው ሙዓዝ ኢብኑ ጀበል ረዲየላሁ ዐንሁ ይሄኛው ለዚህ ከታላላቅ ሰሃቢዎች ናቸው አንሳሪ ናቸው የአንሳር ቦታ ናቸው ነብዩ ሰለላሁ ዐለይሂ ወሰለም በህይወት በነበሩት ገና ወጣት ናቸው ግን ታላቅነታቸውን ከፍ አድርገው የሚመሰክሩ የረሱል ሰለላሁ ዐለይሂ ወሰለም ምስክርነት ተሰጥተዋል ማለት أعلم أمتي بالحلال والحرام حلال الحرام بتملكته فهم بوتوا يبدأ فهم يبدأ أواصل ولو كانوا قالوا وعلى كده
ገና ወጣት ከመሆናቸው ጋር እንደውም የውመል ቂያማ ከሰዎች ቀድሞ ከፊት ሆኖ ይመራል ብለው የተናገሩበት እና ኋላ ላይ በጣዑ ነው የሞቱት፣ በወረርሽኝ ነው የሞቱት። ሲሞቱ ገና ሰላሳና ምናምን ነው። አስቡት በታቸው በረሱል ሰለላሁ ዐለይሂ ወሰለም ዘመን ገና ወጣት ነበሩ ማለት ነው። እነዚህ ሁለት ሰሃቢዎች ናቸው ያስተላለፉት ሐዲስ ረሱል ሰለላሁ ዐለይሂ ወሰለም ይህን ንግግር ለሙዓዝ ብን ጀበል ነው የተናገሩት። ኢተቂላህ ሐይቱማ ኩንት፣ የትም ብትሆን አላህን ፍራ። ይሄ አንድ ሐቅ። ሁለተኛው ወአትቢዕ ሰይአተ ሐሰነተ ተምሑሃ፣ ሌላ ሐቅ። ወኻሊቅ ናሰ ቢኹሉቂን ሐሰን፣ ሶስተኛ ሐቅ። የመጀመሪያው እያንዳንዳችን ከጌታችን ጋር በተያያዘ የሚኖረን ሐቅ ነው ያለው። ኢተቂላህ ሐይቱማ ኩንት ሐቁላህ አለበት። ሁለተኛው ወአትቢዕ ሰይአተ ሐሰነተ ተምሑሃ፣ የራሳችን ሐቅ የነፍስ ሐቅ። ሶስተኛው ወኻሊቅ ናሰ ቢኹሉቂን ሐሰን፣ የሰዎች ሐቅ። የአላህን ሐቅ በትክክል ልንወጣ ይገባል። የራሳችን ሐቅ በራሳችን ላይ ያለ መጠበቅ ይገባል። ሶስተኛ ደግሞ የፍጡራን ሐቅ በእኛ ላይ ያለ እሱን መመልከት ይገባል። ለሁሉም ባለሐቅ ሐቅ መስጠት አለበት፣ ሚዛኑ መጠበቅ አለበት። የአንድን ሐቅ ለመጠበቅ ተብሎ የሌላ ሐቅ መገፋት ይገባል። የራሳችንን ሐቅ ለማስጠበቅ ብለን እዚህ ላይ የተጠቀሱ ናቸው። የቤተሰብ ሐቅ አብሮ ይመጣል። ቤተሰቦቻችንን አንጋፋ፣ ሐቃቸውን አንገድል። የሆነን ሐቅ ለመጠበቅ ብለን ጤናችን እስከሚጎዳ ዲናችን እስከሚጎዳ በሚያደርሰን ደረጃ የሰዎችን ሐቅ ለማስከበር ብለን የሰዎችን ዱንያ ለማስከበር ብለን ከጌታችን ጋር የሚያጣላ ነገር ውስጥ አንገባም። ሁሉንም ሐቅ በልክ እንጠብቃለን። የመጀመሪያው ኢተቂላህ ሐይቱማ ኩንት፣ የትም ብትሆን አላህን ፍራ። ካለንበት ርዕስ ጋር ይበልጥ የሚቀርበው ነገር ይኸኛው ሙራቀባ፣ መተሳሰብ፣ አላህ ይመለከተኛል ብሎ ራስን መሸካከል። የትም ብንሆን በጨለማም ሆን በብርሃን በቤትም ሆን በውጭ የትም ብንሆን ከሰው ጋርም ብንሆን ተገልለን ሰው ሁኔታው ይቀያያል። ለምሳሌ ቤቱ ሲሆን ወንጀል ላይ ይዘናጋተዋል። ቤቱ ሲሆን የሚዘናጋተው ወጣ ሲል ሰዎች ይጠብቁኛል ብሎ ሲያስብ ጠንቀቅ። ሌላው ደግሞ ብቻውን ሲሆን ወንጀል ይዳፈራል። ሰው ጋር ሲሆን ታዛዥ ሲሆን በጥንቃቄ ባለበት ሲሆን፣ በአገሩ ሲሆን ሰብሰብ የሚል ሰው አለ። ከሀገሩ ሲርቅ የሚያውቀኝ የሚታዘበኝ የለም ብሎ ሁሉ ነገሩ ለቀቅ የሚል ሰው አለ። ሐራም ይዳፈር ሰው አይነታችን ሁኔታችን እንደምነታችን ብዙ አይነት። ስለዚህ ይሄ ሐዲስ ማሳሰቢያው ኢተቂላህ ሐይቱማ ኩንት፣ የትም ብትሆን አላህን ፍራ። በተለይ በዚህ ከቲቪ ፊት ስትሆን ከቲቪ ስክሪን ፊት ስትሆን አላህን ፍራ። የሚመጣው ምንድን ነው? የምትከፍተው ምንድን ነው? ሞባይል ኢንተርኔት ስትከፍት አላህን ፍራ። የሚመለከትህ ባይሆን ጌታን እየተከታተለ እየተመለከተ ከቤተሰብ ጋር ስትሆን አላህን ፍራ። እነሱ ጋር ሆነህ ዘና ብትል ሌላ የሚታዘብ የለም ብትል አላህ ይከታተልሃል። ከአላህ እይታ ውጭ አይደለህም። በግል ላይ አላህን ፍራ። ሙዓመላትህ ላይ ገንዘብ አሸንፎ ዱንያ አሸንፎ ሰው ላይ ያልነኩብኝም ብለህ በደል እንዳትፈጽም። በስልጣንህ አላህን ፍራ። በዕልምህ አላህን ፍራ። በኢማንነትህ አላህን ፍራ። በኃላፊነትህ በሐልህ በየትኛውም ዘርፍ ላይ አላህን ፍራ። አላህን ፍራ በየትኛውም ሐል። ተቅዋ አጠቃላይ የተፈጠርንለት ዓላማ፣ ተቅዋ ሰማይ ምድር የቆመበት ዓላማ ነው። ጀነት እሳት የተፈጠሩበት ዓላማ ነው። ተቅዋ ቀደምት ህዝቦችም የመልእክተኛው ሰለላሁ ዐለይሂ ወሰለም ህዝብ ሁሉ የታዘዘበት ኃላፊነት ነው እና ኢተቂላህ አላህን ፍራ። አላህን ፍራ ማለት ምንድን ነው? ቁጣውን ፍራ፣ ቅጣቱን ፍራ ማለት ነው። ትእዛዙን ጥሰህ ክልከላውን ተዳፍረህ ቁጣው እንዳይከስረብህ ቅጣቱ እንዳይከተልህ ፍራው ለማለት ነው። አላህን ፍራ ማለት ይሄ አንድ ነገር ነው። ርዕሳችንም ጋር የበለጠ የሚተሳሰረው ነጥብ ይሄ ነው። ሁለተኛው ወአትቢዕ ሰይአተ ሐሰነ፣ ሰይአት ስትፈጽም ወንጀልን ኃጢአትን ስትፈጽም ልክም የሰው ልጅ ፍጹም አይደለም። ደረጃው ቢለያይም ሁሉም ተሳሳች። ኩሉ በኒ አደም ኸጣእ፣
ነብዩ ሰለላሁ ዐለይሂ ወሰለም የሰው ልጅ ሁሉ ተሳሳች ነው አይደለም የገለጹበትን ቃል አማርኛው ቁልፍ ስለሆነ በብዛት በዚህ መልኩ ተለምዷል። በዚህ መልኩ መተርጎም ሰው ሁሉ ተሳሳች ነው የአደም ልጅ ሁሉ ተሳሳች ነው ብለን እንደዋዛ እናልፈዋለን። ከዚያ ቃሉ መልስ كل بني آدم خطأ የሚለው ቃል እዛ ያለፈ ተሰጥቶ ይበዛል። የሰው ልጅ በአጠቃላይ እጅግ ተሳሳች በጣም ተሳሳች ነው። በሌል በቀን ብቻውን ሆኖ ከሰው ጋር ሆኖ ይሳሳታል። ግን መድኃኒቱ አለ፣ መፍትሄው አለ። እሱ ምንድን ነው? አትቢዕሃ አልሐሰን መልካም ስራ ነስተህ ወንጀል ፈጸምክ ኸይር ስራ ነስተህ ምን አይነት ኸይር ስራ? ኸይር ስራው ተውበት ሊሆን ይችላል፣ ሰደቃ ሊሆን ይችላል፣ ሶላት ሊሆን ይችላል፣ አዝካር ሊሆን ይችላል። ብቻ መልካም ነገር አስከትል። ወንጀል ፈጸምክ ዝም ብለህ ባለህበት አትቀር። የወንጀልህ ማበሻ የወንጀልህ ማርገሻ ሁለኛው ነገር ኸይር ስራ ማብዛት። ወንጀል ያዘወተረ ሰው ስለዚህ ከዚህ ምን እንወስዳለን? ተውበት የሚፈልግ ሰው ተውበት ይበልጥ እንዲረጋለት እንዲሰክንለት ተቀባይነት እንዲያገኝ እንዲጸድቅለት ኸይር ስራ ማብዛቱ የበለጠ ምን ይሆናል? ወንጀሉን በማርገፍ ላይ በኸይር ላይ በማጽናት ላይ ዋጋ ይኖረዋል ማለት ነው። وأتبع السيئة الحسنة تمحوها الله سبحانه وتعالى بالقرآن بالقرآن إن الحسنات يذهبن السيئات መልካም ስራዎች ወንጀሎችን ያረግፋሉ ያብሳሉ ነው። ስለዚህ ኸይር ስራ ማብዛት በየደረስንበት ከሰው እይታ ከሪያ ከይልኝ ከይስሙልኝ ድብቅ የሆነ ሽሽግ የሆነ ኸይር ስራ ሊኖረን ይገባል። ሰው የማያውቀው መልካም ስራ ሊኖረን ይገባል። በሰደቃ ሊሆን ይችላል፣ በአዝካር ሊሆን ይችላል፣ ቲላወት አልቁርአን የሌሊት ሰላት አላህ ይገራልን የሆነ ነገር በየአቅጣጫው የምንፈጽመው ነገር ሊኖረን ይገባል። ወንጀል የፈጸመ ሰው ኸይር ስራ ያለው ሁለተኛ የተነሳው ሶስተኛው ነገር ወሳሊህ الناس بخلق حسن ከሰዎች ጋር ስትኖር በመልካም ስነ ምግባር ተኖር። ሰው ብቻውን ተገልሎ አይኖርም። ከሰው ጋር ነው የሚኖር። ቤተሰቡ፣ ጎረቤቱ፣ ዘመድ አዝማድ፣ ሌሎችን ማህበራዊ ህይወት ላይ ሙዓመላት ላይ ግብይት ላይ ውል ላይ ስምምነት ላይ ከሰዎች ጋር በሚኖረን ነገር መልካም አኗኗር ሊኖረን ይገባል። ሌላው ቀርቶ በፈገግታ ፊት መገናኘት እንኳን ሳይቀርማ ሌላ ማድረግ ቢያቅተን ሌላ መሆን ቢያቅተን ፈታ ባለት ሌሎች መቅረብ ከዚህ ይጀምራል። ራሱን የቻለ ሰደቃ ነው። ራሱን ችሎ በሰፊው የሚመጣ ነው። ወደፊት እናያለን ኢንሻአላህ። እና የተፈለገው ነጥብ ርዕሳችን ጋር የሚያዘው ነጥብ በቀዳሚነት ኢተቂላህ ሐይቱማ ኩንተ የትም ብትሆን አላህን ፍራ የሚለው ኢነላህ ካነ ዐለይኩም ረቂባ ብሏል። አላህ በእናንተ ላይ ተቆጣጣሪ ነው። የትም ብትሆን አላህን ፍራ። ስለዚህ የዚህን ሐዲስ ጥልቅ መልእክት በሰፊው ትኩረት እየሰጠን ከዚህ በፊት እንዳነሳሁት ኪታብ ስንቀራ የመጀመሪያ ቀዳሚው ስራችን ኢኽላስ አስተካክለን ከገባን በኋላ ቃሎችን በደንብ ልቅም አድርጎ መያዝ። እሱ ሳይያዝ መልእክቱ ሊዘልቅ አይችልም። ለለት ብንይዘው ቀስ እያለ ይለበዛል፣ ይረግፋል፣ ይጠፋል። ቃሎችን በደንብ አድርጎ ቃላቱን መያዝ። እሱ ተያዘ የሚፈለገው ቋንቋ ማስተማር አይደለም። የአረብኛ ቃላት ትርጉም በአብዛኛው በተለይ ክፍለ ሀገር ላይ ያለ ቅርአት ይሄ ክፍተት በሰፊው ጎልቶ ይታይበታል። የቃል በቃል ትርጉም ኪታብ ይቀራል፣ ቃል በቃል እየተተረጎመ ዝም ብሎ ከሐዲስ የሚፈለገው ጥልቅ ምንድነው? የምናውቀውን ሐዲስ ትልቅ ዓሊም ሲያብራሩ ተዘን እንቀራለን። ማናውቀው እስከሚመስል ብዙ ፈዋኢድ ያወጣሉ ከውስጡ። ስለዚህ ምንድነው የምንረዳው? ሐዲሱ የሚፈለገው ቋንቋ ቃላት ማስተማር አይደለም። ውስጡ ያዘለው መልእክት እንድንወስድ እንድንቀበል ነው፣ እንድንፈጽም ነው፣ እንድንተገብር ነው የሚፈለገው። ስለዚህ መልእክቱን በደንብ አድርገን ማጤን ከዛ ራሳችንን መታገል ከዚህ መልእክት አንፃር እኔ ነኝ ምን ጎደለኝ ከዛ ራሳችንን የጎደለልን መሙላት ላይ ትኩረት እንሰጣለን። طيب ከሐዲሱ رواه الترمذي وقال حديث حسن حديث الشيخ الألباني رحمه الله حسن ብለውታል። በርከት ያሉ ቁም ነገሮችን እንወስዳለን። استحباب وصية المسلم لأخيه ሙስሊም የሆነ ሰው ለወንድሙ ለቤተሰቡ ለልጁ ወሲያ ማስተላለፍ አደራ ማስተላለፍ ምክር መስጠት የተወደደ እንደሆነ
ነብዩ ሰለላሁ ዐለይሂ ወሰለም ሙዓዝን ወላሂ እኔ ወድሃለሁ ብለው ነው የነገሯቸው። አስተላልፍ ምክር ይሰጧቸው። ለምን ወደው ሰው ውዴታችንን ለማሳየት ዲናዊ ምክር እንመካከራለን ወይ ዝምታ መጋበዝ ይችላል። ዋጋ የለውም ለማለት አይደለም። ዋጋ በመካከላችን ያለው ዲና ይጨምራል፣ መከባበራችንን ይጨምራል፣ ቅርበታችንን ያጠናክራል። ዋጋ አለ። ነገር ግን ከዚህ አይነት ነገር ያለፈ ነገር ይኖራል ወይ መሐላችን? አኺራዊ ነገር ትዝ ይለናል ወይ? የተዘናጋንበት ሲኖር እንዲህ አይነት ነገር አደራህን እዚህ ላይ አትዘናጋ፣ ግብይት ላይ ሐቀኛ ሁን፣ የሰው ሐቅ እንዳይመጣብህ፣ ዒባዳ ላይ ጠንካራ ሁን። እንዲህ አይነት መመካከር ተውሂድ ላይ ሱና ላይ ከሐራም ነገር መጠንቀቅ ላይ የመሳሰሉትን ለምን ወደው ለክፍተቱ ላይ የነበረ አካል መመካከር የረሱል ሰለላሁ ዐለይሂ ወሰለም አንድ አደራ ነውና ነስተልኝ ልናስተላልፍ ልንወስደው ይገባል። ሌላኛው ከሐዲሱ የሚወሰደው ቁም ነገር የትኛውም ባሪያ ሙስሊም የሆነ ሰው ጌታውን ሊጠባበቅ ይከታተለኛል ብሎ ሊያስብ ይገባል። በሁሉም ሁኔታ በየትኛውም ጊዜ በቀን በሌሊት በጨለማ በብርሃን ከሰው ጋር ሲሆን በብቸኝነት በየትኛውም ሐላት ሲከፋው ሲደላው ራሱን ሊያሸንፍ ሊቆጣጠር ይገባል። አስቡት፣ ከፍተኛ በስደት ቁጣ ላይ ባለንበት ሰዓት አላህን ፍራ ብንባል ምላሻችን ምንድን ነው? በልህ ነው የምንመልሰው ወይስ የአላህ ስም የተነሳው ብለን ደንገጥ እንላለን? የዑመርን ታሪክ አሳልፈን ቁርአን አያት ሲነበብባቸው ቀጥታ ነበር ይቆም። ልክ እንደዛ ነው። ከትዳር አጋር ጋር ከልጆች ጋር የመሳሰሉ ከጎረቤት ጋር ከዘመድ ጋር በሚኖረን ቅርበት ትስስር ግንኙነት የሚፈጠሩ የተለያዩ ነገሮች ሲኖሩ አላህን መፍራት ይኖር ዘንድ ትኩረት መስጠት እንዳለብን ያሳስበናል ማለት ነው። ሌላ ከሐዲስ የምንወስደው አልሐሰነቱ ከልሰይአ ኸይር ስራዎች ወንጀሎችን ያረግፋሉ። ይሄ በቃ ለለት ሰምተን የምናርፈው ዲን ነው የምንማረው። ለጠቅላላ እውቀት ብለን አይደለም የምንሰማው፣ የሚኖር ነው ዲናችን፣ የሚተገበር ነው። ስለዚህ በተለያየ መልኩ ጥፋት አይናችን ወንጀል ቢሰራ፣ ጆሮአችን ወንጀል ቢሰራ፣ እጃችን ወንጀል ቢሰራ ፈጥነን ኸይር ስራ ማሰብ አለብን። ብዙ ምን ፈጽማቸው ነገሮች አሉ። ምን ፈጻው፣ ምን አስከተልኩት፣ ምን ኸይር ስራ ፈጽም፣ ይሄንን ታሳቢ ልናደርግ እንደሚገባ ሐዲስ ነው። ወደ ቀጣይ ሐዲስ ነው። الثالث ثانيو الحديث برئت سر عن ابن عباس رضي الله عنهما عبد الله بن عباس يزوى الله يودد الله شونا قال مثله كنت نبركم خلف النبي صلى الله عليه وسلم كنبيته قال نبرك يوما ثلاثة بعد فقال لي هذا يا غلام أنت لجهوري إني أعلمك أني أسوق أهله أستمر أهله كلمات تكيت نقدروك احفظ الله الله يطبق يحفظك يطبق حال احفظ الله الله يطبق تجده ታገኘዋለህ تجاهك في ثلاثة ታገኘዋለህ إذا سألت በምትጠይቅ ጊዜ መጠየቅም በምትፈልግ ጊዜ فاسأل الله الله يطبق الله يدلل وإذا استعنت الجزاء بالمتشاهد إلى شاهد بالمتفلق به فاستعن بالله فالله تهجد واعلم تزامن وإيش اعلم واعلم اوك أن الأمة أن الخلق تطرهل لو اجتمعت بالتبسب على أن ينفعوك أنت اللي تكمه بالتبسب بشيء بغنش نجار لم ينفعوك أي تكمها إلا بشيء قد كتبه الله لك الله لا ينتبه أخذ للنجر أي تكمها وإن اجتمعوا بالتبسب لك على أن يضروك بشيء فقول نجر يقول بالتبسب لم يضروك أي وجود إلا بشيء بهنا نجر بهون إنجي قد كتبه الله عليك الله قال ليلة الآخر بهون نجر قال هنا بس تقرأ يقول رفعت الأقلام بئروا تتنستوى وجفت الصحف بس قبوا تدركوا رواه الترمذي
الترمذي ذكروታል وقال فيه بدل حديث حسن صحيح حديث حسن صحيح وفي رواية بل لا ذكروا غير الترمذي كترمذي وجب على ذكروا احفظ الله انتبه أبي صلى الله تجده تبيني واده أمامك فتنة تعرف تواوك إلى الله ودع الله تواوك في الرخاء بل يعرفك يوقع للناس في الشدة بشكر تفتنا واعلم أن ما أخطأك يساك يألفه نجا لم يكن النبرة ليصيبك للنهي النبرة وما أصابك يبينه نجا الدجم لم يكن النبرة ليخطئك للنسة النبرة واعلم أن النصر مع الصبر دل تتأذي استقار أن النصر دل مع الصبر تتأذي استقار وأن الفرج الفويتا جلد مع الكرب كتل إدار كفتنا دار وأن مع العسر كفتنا دار كتل كرقا يسرى متوكال الشيء أهون ما برا استدراله عن ابن عباس رضي الله عنهما بحديث والسلالات عبد الله بن عباس ما شاء الله إذا سلاتنا من أبو كما نكتب صلى الله عليه وسلم قال خلف النبي كغلسون البرد لله انتصالا أهيالي والسلام ثم جيري رسول صلى الله عليه وسلم يتلاقي صحابه أفنى الصوت كهلا يزوي تقوى الصلاة يتدران هلو كنتونات يتول بأينتانات يكبرونات كهيالو جيكازل لا على درجة الله سونات كما هو نقاراتها سونات تنانتو زد قبلو بالدربوቻቸውን ከኋላ አህያ ላይ ያፈናጥቃሉ ዛሬ መሪዎችን አስቧል ሰው መሪዎችን የቀበሌ የወረዳ ሰው ትክክለኛ ያደርጋሉ ሌላውን ተሰል ረሱል ሰለላሁ ዐለይሂ ወሰለም በዚህ መልኩ ራሳቸውን ዝቅ ያደርጋሉ በዚህ መልኩ ያቀርባሉ ከለታት ባንዱ ቀን ከሳቸው ኋላ ነበር فقال እንዲህ አሉ يا غلام አንተ ልጅ ሆይ غلام ማለት የሚይዘው ኡት ከተጣለ ጊዜ ጀምሮ ከአቅመ መጠን እስከሚደረግ ብሉግ እስከሚደረግ ድረስ ያለው የሚክልል ነው ከጡት መጣት እስከ ብሉግ ያለው የሚክልል غلام ተብሎ ይጠራልና አንተ ልጅ ሆይ ኢብኑ አባስ በዛ ዘመን ላይ 10 ዓመት አካባቢ ነበሩ ይባላል والله اعلم አንተ ልጅ ሆይ وعلمك اني اعلمك እኔ አሳውቅሃለሁ አስተምርሃለሁ ለምንድን ነው የሚናገሩ ያስተምሩ ነው ይሄን ባይናገሩ መልኩን ይደናገሩ በደንብ አድርጎ እንዲባህ እንዲኖረው ተርተብ የሚነገረው ነገር ትልቅ ነገር ራሱን እንዲያዘጋጅ ከዛ ከሊማት ጀምዑ ምን አይነት ጀምዑ ጥቂት ጀምዑ ጥቂት ብዛት የሚያሳየው ጥቂት ንግግሮችን እነግርሃለሁ ጥቂት ለምን ጥቂት ነው የሚናገሩ ቀለል ብሎ እንዲታያቸው በጉጉት ለመቀበል እንዲያዘጋጁ በቀላል የሚዘውሩ ብሎ አብራቸው እንዲያዘጋጁ ማለት ነው ጥቂት ንግግሮችን እነግርሃለሁ احفظ الله يحفظك الله يحفظك ማለት الله ምን ነው የሚጠበቀው احفظ حدوده وتنوش تجጋት እንጠብቅ ማለት ትእዛዙን ፈጽም ከልከላውን ራቅ ማለት الله እንጠብቅ يحفظك ይጠብቅሃል በምን መልኩ በእንክብካቤው ከመጥፎ ነገር ይጠብቅሃል ለዲንህም በሚሆን መልኩ ይጠብቅሃል ዲንህን አደጋ ላይ ከመውደቅ እንዲሁም ለዲንህም ይጠብቅሃል በራስህም በቤተሰብህም احفظ الله እንጠብቅ ተጅዱሁ ታገኘዋለህ ቱጃሃከ ፊት ለፊትህ አማመከ አለፉ የተገለጸው ማለት ምንድን ነው ፊት ለፊትህ ታገኘዋለህ ማለት ባይንህ ትመለከተዋለህ ማለት አይደለም የተፈለገው ቢተእይድ ፊት ለፊትህ ታገኘዋለህ ማለት ሲረዳ ሲያግዝህ ታገኛለህ እርዳታው ከፊት ለፊትህ በሚያስፈልግ ጊዜ ይደርሳል ታገኘዋለህ ማለት ነው إذا سألت فاسأل الله ስትጠይቅ አላህን ጠይቅ የሚጠየቀው ፍቅር የማይችለው ነገር ነው ልክ ዛሬ እንደሚታየው ሙታን ሰፈር ቀብር አካባቢ መከሰተ ለምን የተጣለ ይላል አላህ أليس الله بكاف عبده
አላህ ለባሮቹ በቂ አይደለም ወይ ለባሪያው በቂ አይደለም ወይ ማለት በቂ የሆነ ጌታ ያለ እንጂ ሰው ከዘመናት በፊት የሞቱ ጉዳዮች ይማጸናል ፈጥሩ የማይገባ ነው ከሙስሊም የማይገባ ገና ህፃን በሆነ ልጅ ላይ አቂዳን እየተከሉ ነው ነብዩ ሰለላሁ ዐለይሂ ወሰለም ምን ሲሉ ፈጥሩ እንዳትጠይቅ ተጠይቅ አላህን ብቻ ጠይቅ አላህን ብቻ ጠይቅ وإذا استعنت فاستعن بالله تستاجد متاجد ካስፈለገ እገዛህን ከአላህ ሰዎች ተስበስ በሚተጋገዙባቸው የተለመዱ ነገሮች ላይ ሊተጋገዙ ይችላሉ ቀላል በሆነ ጉዳይ እሱንም ከቻለ ከፍጡር መጠየቅ መብቃቃቱ የተሻለ ነው እጅ በጠየቀ ሰው በጠየቀ ቁጥር ይበልጥ ለሚጠይቀው አካል ምን ይሆናል እየተዋረደ ባሪያ ሊሆን ይችላል ስለዚህ በዚያ አይነት ማድር ካልሆነ በስተቀር ሰው መከጀል አያስፈልግም ይልቁንም ራሱን ቁጭ አድርጎ ለፊት ራሱን ችሎ ይመጣል ይላል ከአላህ ብቻ የሚያስፈልገው መጠየቅ ነው ወኢደ ተዓንተ ፈስተዒን ቢላህ ተስተታገል በአላህ አገዝ واعلم أوك أن الأمة أوك أهنم لتنبيه نقع أوك أن الأمة أن الخلق سوء فطر كله لو اجتمعت إن اجتمعت يتبسبوا على أن ينفعك بشيء فهنا نجد لذكروا يتبسبوا الله يوصل الليل أحد من جاء سيدا ألم يتبسبوا بجلدهم بحثهم بسلطانهم በጉልበትም በየትኛውም መንገድ ይተባበር እሱ ከጣፈተው ወይ ከሚመጣ ነገር ልክ እንደዚሁ ከዚህ በግልባጭ ሊጎዳ ዓለም ቢተባበር ፈጥሮ ቢተባበር እሱ እንዲደርስበት ተወሰነልህ ውጪ የሚደርስበት ነገር የለም ኃይል ያለው በጉልበቱ ገንዘብ ያለው በገንዘቡ የትኛውም አቅጣጫ ቢመጣ ከተጻፈበት ውጪ የሚደርስበት ነገር የለም ይሄ ምን ያመጣል ቀደር ነው በቀደር ማለት ሰዎች ታማኝ ጀግና ያደርጋል እሱ ከጻፈብኝ ውጭ ምን ይደርስብኝ ነው ቆራጥ ነው ሩፊዓት الأقلام ቀለሞቹ ተነስተዋል ወጀፈት الصوت መዝገቦቹ ደርሰዋል ማለት ምንድነው ነገሮች ተቋጭተዋል አላህ ሁሉን ወስኗል አላህ ከወሰነበት ሩጣ አታመልጥ አላህ ካልወሰነበት ወዴት ትሄዳለህ ለምን ትሄዳለህ ያልተቀደረ ነገር አይደርስም ጀግንነት ነው የሚያዳርሰው በቀደር ማመን ነው رواه الترمذي وقال حديث حسن شيخ الألباني صحيح بلا تحديد قدروا ያለው ደግሞ وفي روايه غير الترمذي وجبال ابن حميد يذكروا ነው احفظ الله الأكبر تجده ታገኘዋለህ امامك بالذي لا خلفنه ما برارينا ተጨማሪ መልካም تعرف الى الله في الرخاء በምቾት በድሎት ጊዜ ከጌታህ ጋር ተዋል በምንድን ትእዛዙን በመፈጸም ዒባዳ በማብዛት ከወንጀል በመራቅ ከጌታህ ጋር ተዋውቅ ይሄ ነው የተፈለገው በምቾት ጊዜ ስትተዋወቅ በፈተና ጊዜ አጅርህ አይቋረጥም በፈተና ጊዜ አላህ ይደርስልሃል ያዕርፍካ ፊሽታ በፈተና ጊዜ በከባድ ጊዜ ይደርስልሃል ያውቃል ማለት ይደርስልሃል ይጠብቅሃል ማለት ያስፈልገኝ ያስፈልግልሃል ማለት واعلم أن ما أخطأك هنا قدر ላይ ያለን እነዚህ በዚህ የተነገረ ማለት አወቅ የሳለህ ነገር የሚደርስብህ ነበር እኔ እንዲህ ስለሆንኩ እንደዛ ስለተከሰተ አለብኝ እንደዚህ አስበኝ አልተወሰነም ለዚህ አለፈ የሳለህ ነገር የሚያገኝህ ነበር ከሌላ የደረሰው እኔ ላይ ነበርኩ የሚደርሰው አልተጻፈብህም ማለት وما أصابك لم يكن ليخطئك يدرسك ነገር ደግሞ የሚስተህ አልነበረም ተጽፏል ከመፈጠረበት واعلم أن النصر معك تأجل ግን ከተእግስት ጋር ነው ያለው እንዴ ሰዎች ተመሳሳይ ጣጣ አላቸው ተቀራራቢ ነገር አላቸው ተመሳሳይ ነው የሰው ልጅ ጠላትን ከዛ በኩል የተሰለፈው የፈለገ አቅም ቢኖረው ወስድ አንተ በጽናት ከቀጠልክ የሱ ጥንካሬ ይታጠፋል ይሆናል ልዩነታቸው የጽናት ጉዳይ ነው እንዴ ብለህ ተጻና አልረሳም ስትል ይታጠፋል በሚደርስብህ ነገር በቀላሉ ሲከፈታ ተሰለፍ ከሶፍተርክ ተጻና ድል የምትጎናጸፍ ሌሎች ነገሮች ላይ እናያቸዋለን የሆነ ዓሊም ምን ይላሉ ለምሳሌ ሚዳቆ በውሻ ተታደናለች በፍጥነት እሱ ሚዳቆ ነበር ሲመጣው በፍጥነት ምድረው ሚዳቆ ነበር እና ለምንድን ነው የምትያዘው እየሸሸች እየዞረች ታያለች እየዞረች ወልዋይ የፈሰሰ ጉልበታ እየከዳት ነው ታያዙ ይላል
ወስፋ እየተሸነፈ ይሄዳል በቀላል ይያዛል እንጂ በተፈጥሮ ሳይሰራል ዝም ብላ ወደ ፊት አስቀምጠ እየዞረች ያለች ይያዛል ታያስጥላል ልክ እንደዚሁ የሰው ልጅ በሚገጥመው ፈተና ላይ ሶብሩ እናቱ ወጥ ከሆነ ጠንካራ ከሆነ ድልን ይጎናጸፋል አብሮ ተጨረሰው ለዚያም ነው ወዕለማ النصر مع الصبر ከትዕግስት ጋር ነው ድል ያለው ይሰራል ትዕግስቱ ምን ላይ ነው በአላህ ትእዛዝ ላይ በጽናት ላይ በጥንካሬ وأن الفرج مع الكف الصيفة دلوس أنه دلوس كفتنا موقعات مع الكرب كالانتظار ماذا؟ يسولد كنت في قتله كسو يالله تسفى يتماسك كسو يالله يتماسك عليه دفوتر الله يقول إذا القدن يرمو الجامسة ودكيته يالله إخلاص يلال لا للإسلام يتعصى للإسلام كسو يالله يتماسك إيالك فيه ودكيته بالسيما ሙሉ በእስላም ሁሉ ይታያል በዚህ ጊዜ ፈረጃው ይላል ወደ አላህ ብትጠይቁ አላህ ደግሞ ያሳፈረው ማለት ነው ቀደም ብሎ እንደተገለጸው تعرف الى الله في الرخاء الله በድሎት ጊዜ ጌታውን የሚያውቁት በተለይ ደግሞ የሚኖረው ዋጋ በዛው መጠን የተለየ ይሆን وان الفرج مع الكرب ከጭንቅ ጋር ነው ጭንቅ ሲኖር ይበልጥ ጭንቅ በጨመረ ቁጥር ይበልጥ ወደ ፈረጃ እየቀረብኩ ነው የሚለው ተስፋ መጨመር ነው ያለበት ተስፋ መቁረጥ አይደለም መምጣት ያለበት وان مع العسر كعسر ጋር ከችግር ጋር ከፈተና ጋር يسرا ምቾታል عسر በመጣ ፈተና በመጣ ቁጥር አያልቅም የተባለው ጊዜ አለ አይታለፍም የተባለው ፈተና ይታለፋል ባይሆን በአላህ ላይ ተስፋ መጣል ያስፈልጋል ማለት ነው ይሄኛውንም ሼኹ አልባኒ ረሂመሁላህ صحيح بلو እዚህ ከሐዲሱ የወሰዱ ጥቂት ቁም ነገሮችን አንስተላልፋለሁ በመጀመሪያው جواز الإسلام على الدابة ኢንሳላይ ሰዎችን አስተናግደው ደረባሮ መጣን ሁለት ነው መቀመጥ ለምሳሌ ማለት ነው እንደዚህ ይቻል ማይጎዳ ከሆነ ማለት ነው ረሱል ሰለላሁ ዐለይሂ ወሰለም እንዳደረጉ ሌላ ሐዲስ የምንወስደው ነጥብ الجزاء من جنس العمل ስራ ሰዎች የሚያገኙት የስራቸው የስራቸው ምንዳ የስራ ምሳያ እንደሆነ እንወስዳለን ከየት ነው የምናገኘው ይህሰቢላህ يحفظك الله ይጠብቅሃል እንደገና አለፍ ብሎም እንደዚሁ تعرف الى الله في الرخاء يعرفك في الشدة የመሳሰሉት የሰው ልጅ የሚያገኘው ሽልማት የሚያገኘው ምንዳ የሥራውን አምሳያ አለው ይሄንን የሚመለከቱ ማስረጃዎች በጣም ብዙ ናቸው واوفوا بعهدي اوفي بعهد النبي الله سبحانه وتعالى ቃል ኪዳኔ ጠብቁ ሙሉ የገባሁላችሁ ቃል እጠብቃለሁ ፈግሩኒ አግፈርኩም አውታችኋለሁ ይላል ኢን ተንሱሩላህ ينصركم اللهم بتردوا يرداችኋል ይላል ዲኑን بتردوا هل جزاء الإحسان إلا الإحسان የመልካም ስራ ሽልማቱ መልካም እንጂ ሌላ ይሆናል ወይ የመሳሰሉ በርካታ መረጃዎች አሉ ሌላ ሐዲሱ የምንወስደው የሰው ልጅ አጠቃላይ ፍጥረት ሁሉ ደካሞች እንደሆኑ ወደ አላህ ተገዳዮች እንደሆኑ የፈለገ ቢጠነክሩ ለሰው ልጅ አላህ ተወሰነ ውጪ የሚያደርሱለትም የሚያደርሱበትም እንደሌለ ተጠቁሟል ሌላ በጂሃዱ ድል የሚፈልግ ሰው ጽናት ሶብር ሊኖረው እንደሚገባ ተጠቁሟል የጂሃድ የድል ዋናው ቀዳሚ ሰበብ ምን እንደሆነ እናገኛለን ማለት ነው አላህን አስቦ ሶብር الرابع تقي حديث عرفناه عن أنس رضي الله عنه قال كأنس إذا الله يودد الله سنان في كلام إنكم ما بعد إن أنت لتعملون برجت أن تسرى الله تسمع الله أعمالا برجت تراوجن هي أدق الناس يدكوا يميزبالوا أتأكد يميزبالوا في أعينكم أين تأتوا ሲታይ ለእናንተ በጣም ደቃቅ የሚመስላችሁ ነገር እየሰራችሁ من الشعر ተጸጉር የደቀቁ ይሆን كنا نعدها እኛ ግን እንቆጥራቸው ነበር እነዚህ የምትሰሯቸው على
عهد رسول الله صلى الله عليه وسلم فالله ملكنا زمن القدرة ونبر من الموبقات من المهلكات ليال بقال هنا من الموبقات እኛ በጣም አጥቂ አድርገን የምንስላቸው የነበሩ እናንተ ጋር ግን ትንንሽ ነው እየታዩ ያሉ ስራዎችን እንደፈጸማሉ ያያየን ነው رواه البخاري يذكر الحديث وقال كذا البخاري الموبقات موبقات مالك المهلكات አጥቂዎች ማለት ነው ከዚህ የምንወስደው ምንድነው ካለንበት በትክክል ያገናዘብ ነው እያዛመድን ነው የምንሄደው ትንንሽ የሚመስሉን ስራዎች ተግባራት ወንጀሎች አጥቅለን ማየት የለብንም የጉዳዩ መጥለል ሳይሆን የምናምፀውን ጌታ ኃያልነት ነው ማሰብ ያለብን ማንን ነው ያመልክ ያለሁት የሚለው ነው ማሰብ ያለብን እና አነስ ምን ይያሉ ነው አነስ ከትንንሽ በእድሜ ትንንሽ ከሚባሉት ሐዲሶች ነው በጣም ወደ ኋላ ዘግይተዋል ረጅም ዘመን ነው የኖሩት ቀድሞ የኖሩበት ህይወት የኋላ ኋላ ታዲያዎች አካባቢ ላይ የሚያይከሰት ስለነበር የበለጠ ይጎረፍጣቸዋል ያን ወርቃማ ዘመናት አልፈዋል ለውጥ ያዩ ነው እንደገና ደግሞ አሁን እና እኛ ቀድሞ من الموبقات ከከባባድ አጥቶች አድርገን ስንስላቸው ስንረዳቸው ነበር ወንጀሎችን እናንተ ከጸጉር የደቀቁ አድርጋችሁ ተተመለከቱ ያየው ነው በዛ የተነሳ በማቅለላችሁ የተነሳ እየፈጸማችኋቸው እንዲህ አይነት ነገር እያየው ነው ምንድነው ወንጀልን ማቅለል ከባድ እንደሆነ እየተቆሙ ነው ያለው ወንጀልን ጥፋትን መናቅ አቅልሎ መመልከት ይሄ በዛት ወንጀል ስንዳከር ነው ወንጀል ስናደርጋ ነው ወንጀል ባበዛን ቁጥር በየጊዜው የምንፈጽማቸው ጥፋቶች ቀለው ነው የሚታየው ነገ ተብታለ ይሄ ትንንሽ ነገሮች ናቸው ቀለል አድርጎ መመልከት በትንንሽ የተጀመረ ትንንሽ ብለን ምንረዳቸው በዛ የተጀመረ ከዛ ጎቦው ላይ ዝሙቱ ላይ ወለዱ ላይ ነፍስ ማጥፋቱ ሁሉ እየቀለለ ነው እየተለመደ ነው ጥፋት ይለመዳል ስለዚህ በጊዜ ራስን መቆጣጠር ያስፈልጋል ማለት ነው ابن مسعود رضي الله عنه بخاري ذكرت من بلوات إن المؤمن يرى ذنوبه كأنه قاعد تحت جبل يخاف أن يقع عليه أمن يونسه وانجلني من ملكته كترى راسل كجبل تتكلمه كون تنادى يقولون لم يفروا بنفر وانجل بزمن كلهم يفروا وإن الفاجر أمن يونسه دمه بتقرأه يرى ذنوبه وانجل من ملكته كذباب مر على أنفه أفنجوا لا يندرفت ذنبنا من ملكته بكلا لبنا أنتم لن يفرق عندي ما أطلقوا من ملكته وانجلوا سلميسوا من ملكته سلسي وانجل المنات ككباب بارتفاته بلال بن سعد يتبعله فكالبوته عند بن إلاده لا تنظر إلى صغر خطيئة ወደ ጥፋቱ ማነታ ተመልከታ ወንጀሉ ትንሽ ነው ወደሚለው አይደለም ማየት ያለበት فانظر الى عظم من عصيت ያመከውን ጌታ ልቅና የሱን ኃያልነት ተመልከት ማንን ነው ያመከው የሚለውን ተመልከት እሱ የበለጠ እንድትፈራ እንድትጠነቀቅ ያግዛልና ስለዚህ ሰው በራሱ ሊቆፈስ ወንጀልን አጥሩሎ ሊመለከት የራሱን ጥፋት እያቃለለ ላይ አይገባውም ማለት ነው እሺ እዚህ ላይ በቃ سبحانك اللهم وبحمدك لا اله الا انت استغفرك واتوب